ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ በማዕከላዊ ሲዳማ ዞን ወንሾ ወረዳ የተለያዩ ተቋማትን ጎብኝተው መርቀው አገልግሎት አስጀምረዋል። የሲዳማ ክልል በልማት ላይ ነው ያሉት ርዕሰ መስተዳደሩ የሲዳማ ሕዝብ አንድነቱን በማጠናከር የብልጽግና ጉዞውን ለማስቀጠል ከፓርቲው ጎን እንዲቆምም አሳስበዋል። ዮሴፍ አላሮ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በማዕከላዊ ሲዳማ ዞን ወንሾ ወረዳ ጉብኝት ካደረጋቸውና ካስመረቃቸው ተቋማት መካከል በተለያዩ ቀበሌያት የተገነቡ ቅድመ መደበኛና መደበኛ ትምህርት ቤቶች፣ የጤና ተቋማትና ሌሎችም ይገኙበታል። ለህዝቡ ቀልጣፋና ውጤታማ አገልግሎት ለመስጠት ታስበው የተገነቡ የወረዳው ፖሊስ ጽሕፈት ቤት ህንጻም፣ የመጀመሪያ ደረጃ ፍርድ ቤትና ባለ 2 ደረጃ የወረዳው አስተዳደር ጽሕፈት ቤት ህንጻ ርዕሰ መስተዳድሩ አስመርቀውታል። የሲዳማ ህዝብና መንግስት በልማት ላይ ነው ያሉት ርዕሰ መስተዳድሩ የሲዳማ ህዝብ ፍላጎትን በሰከነ መልኩ በማጠንና ቅድሚያ የሚሰጣቸውን የልማት ዘርፎችን በመለየት ባለፉት 5 ዓመታት ተግባራዊ ተደርጓል ብለዋል። በዚህም አመርቂ ውጤት መመዝገቡን ፕሬዝዳንቱ አረጋግጠዋል። ሲዳማ በፈጣን ልማት ላይ ነው የሚገኘው። በሲዳማ ውስጥ አስፈላጊ የሆኑ የልማት ቅደም ተከተሎችን በማዘጋጀት ቅድሚያ ህዝቡ የፈለጋቸውና ቅድሚያ የሰጣቸው ጉዳዮች ላይ በማተኮር ባለፉት 5 ዓመታት እየተገበረ መጥቷል። በዚህም በርካታ አመርቂ ውጤቶችም ተገኝተዋል። በአጠቃላይ ዛሬ በምንገኝበት በዚህ ወንሾ ወረዳ በሲዳማ ውስጥ ያለው የልማት አንዱ ማሳያ አድርጎ መውሰድ ይቻላል። በዚሁ መሰረት በዚህ ወረዳ አገልግሎት መስጫ ተቋማትን ለመመረቅ ነው እዚህ የተገኘ ነው። እንግዲህ በዚህ ወረዳ ለአገልግሎት ብቁ የሆነው የወረዳው በቢሮነት የሚያገለግል G+2 የሆነ ህንፃ ተሰርቶ ለምርቃት በቅተዋል። እሱ ብቻ አይደለም፣ የፍርድ ቤት አገልግሎት የሚሰጥበት የመጀመሪያ ደረጃ የወረዳ ፍርድ ቤት ህንፃ እንደዚሁ ተመርቋል። የፖሊስ አገልግሎት የሚሰጥበት ህንፃ ተመርቋል። የትምህርት አገልግሎት የሚሰጥባቸው የቅድመ መደበኛ ደረጃቸውን የጠበቁ ሲዳማ ምናልባት የትውልድ የትምህርት ጥራትን ለማረጋገጥ አትኩሮ ከሚሄድባቸው መካከል የሚገኙ ፕሮጀክቶች እንደዚሁ ተመርቋል። ሌሎችም የብልጽግና ፓርቲ ህንፃ ባለፈው ጊዜ በክቡር በፓርቲያችን ምክትል ፕሬዝዳንት የተመረቀውም እንደዚሁ ታይቷል። በአጠቃላይ እነዚህ የመሳሰሉ ከ4፣ 5፣ 6 የሚደርሱ የልማት ፕሮጀክቶችና የአገልግሎት ሰጪ ተቋማት ተሰርተው ለምረቃ በቅተዋል። ለውጡ በላቀ ፍጥነት መቀጠል እንዲችል የሲዳማ ህዝብ አንድነቱን አጠናክሮ የብልጽግና ጉዞውን ለማስቀጠል ከፓርቲው ጎን እንዲቆም አሳስበዋል። እነዚህ ፕሮጀክቶች በዚህ ደረጃ ተሰርተው እንዲጠናቀቅ የክልሉ መንግስት በትኩረት ስራዎችን ሰርተዋል። በየደረጃ ያለው የዞን መንግስት የወረዳ መንግስትም እንደዚሁ በፕሮጀክቶቹ አፈጻጸም ላይ የበኩሉን ኃላፊነት ወስዶ በከፍተኛ ትጋት ስራዎችን ሰርተዋል። ከሁሉም በላይ የወረዳው ህዝብ እንደዚሁም በሲዳማ ክልል የሚገኙ ባለሀብቶች፣ መንግስት ሰራተኞች ምልአተ ህዝቡ ባደረገው በጋራ ትብብርና ቅንጅት ብልጽግና ፓርቲ ነው በማለት የፓርቲ ጽሕፈት ቤት ሌሎች አገልግሎት ሰጪ ተቋማትን ከመንግስት ጎን ሆነው መንግስት የሚያስቀምጠውን አቅጣጫ ተቀብለው ከጎናችን ተቆሞ ስለሰራ ፈጣን እድገትና ልማት ማረጋገጥ ተችሏል። ይሄ ተስፋ በሚቀጥሉት 5 ዓመታት ከዚህ በበለጠ ሁኔታ እንዲፈጸም ብልጽግናን በመምረጥ መንግስቱን ያስቀጥሉ የሚል መልእክት እያስተላለፍ የተጀመሩ ፕሮጀክቶች ተጠናክረው ይቀጥላሉ። ያለቁት እንደዚሁ ተመርቀው አገልግሎት ይጀምራሉ። ምርቃቱ ተከናውነዋል። ተቋማቱ በይፋ ተመርቀዋል። ስለዚህ ለአገልግሎት ክፍት ተደርጓል። መደረጉንም አበስራለሁ። በጣም አመሰግናለሁ። በሲዳማ ክልል እየተሰሩ ያሉ ኢንዱስትሪዎች በሀገራችን የኢንዱስትሪ ዘርፉን ለማጠናከርና የስራ ዕድል ፈጠራን ለማስፋፋት አበረታች አስተዋጽኦ እያደረጉ እንደሆነ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታዬ ከበደ ገለጹ። በሐዋሳ ከተማ ከ580 ሚሊዮን ብር በላይ ወጪ የተገነባው አበባ ጨርቃ ጨርቅ ቆዳና ስፌት ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር በይፋ ተመርቆ ተከፍቷል። ክብረ በዓል መላኩ ዝርዝሩን አዘጋጅተዋለች፣ እንደሚከተለው ታቀርበዋለች።
በሀገራችን የኢንዱስትሪ ዘርፍን ለማጠናከርና የስራ ዕድል ፈጠራን ለማስፋፋት እየተደረገ ላለው ጥረት አበረታች አስተዋጽኦ ያደርጋል የተባለለት አበባ ጨርቃ ጨርቅ ቆዳና ስፌት ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር በይፋ ተመርቆ ተከፍቷል። በምረቃ ስነ ስርዓቱ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የሀገር ሽማግሌዎች፣ ባለሀብቶችና ጥሪ የተደረገላቸው እንግዶች ተገኝተዋል። በመድረኩ ተቋሙ በጨርቃ ጨርቅ፣ በቆዳ ውጤቶችና በስፌት ጋርመንት ዘርፍ ጥራታቸውን የጠበቁ ምርቶችን ለገበያ ለማቅረብ ዝግጅቱን ማጠናቀቁ ተገልጿል። ወደ ስራ የገባው ይህ ኢንዱስትሪ በሀገር ውስጥ ምርት ላይ እሴት በመጨመር የገበያ ፍላጎትን ለማሟላትና የውጭ ምርትን ተክቶ የሀገር ኢኮኖሚን ለማጠናከር ዓላማ እንዳለውም ተመላክቷል። በስነ ስርዓቱ ላይ የተገኙት የሲዳማ ክልል ዋና አፈ ጉባኤ ወይዘሮ ፋንታ ከበደ በሐዋሳ ከተማ የሚገኙ ኢንዱስትሪዎች ለሀገር ኢኮኖሚ እያበረከቱ ያለው አስተዋጽኦ ትልቅ መሆኑን ገልጸዋል። በሐዋሳ ከተማ በርካታ የኢንዱስትሪ ተቋማቶች አሉ። እነዚህም ሀገራችንን ያስተዋወቁ ብሎም ክልላችንን ያስተዋወቁ ለስራ አጦች እድል የፈጠሩ መንግስትም የትኩረት አቅጣጫው አድርጎ በዚህ በኢንዱስትሪ ልማት ላይ ትኩረት አድርጎ እየሰራ ባለበት በርካታ ለውጦች እየተመዘገቡ ይገኛሉ። ዛሬ ግን ደስ የሚለንና ለሌሎችም ተምሳሌት የሆኑ በትንሽ 4x4 በሆነች ክፍል ላይ የጀመሩ በማኑዋል ጀምረው ዛሬ ላይ ቴክኖሎጂ ወደሚዘመንበት ደረጃ ያደረሱ ቆራጥ የሆኑ ለሌሎችም ማደግ እንደሚቻል ምሳሌ ስለሆኑ እጅግ አድርገን እናመሰግናለን። የተቋምም ከትንሽ ጀምሮ ወደ ትልቅ ኢንዱስትሪ መድረሱ ለሌሎች ባለሀብቶች ተምሳሌት እንደሚሆን ተናግረዋል። የሲዳማ ክልል ኢንዱስትሪ ቢሮ ኃላፊ አቶ አሻግሬ ጀንበሬ በበኩላቸው መንግስት ለአምራች ኢንዱስትሪዎች እየሰጠ ያለው ትኩረት ይህን የመሰለ ፕሮጀክት እውን እንዲሆን ማስቻሉን ገልጸዋል። ከዚህ ቀደም በአንድ ዘርፍ ተንጠልጥሎ የነበረው የሀገራችን ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ አድጎ ከዛ ውስጥ አንዱና የዚችን ሀገር ኢኮኖሚ ሊያሳድግ የሚችለውና ሊያስፈነጥር የሚችለው የአምራች ኢንዱስትሪው ዘርፍ ነው ተብሎ ትኩረት ተሰጥቶበት የተሰራ ነው ያለው። ይሄ ድራይቭ መደረጉ እንደ ሀገር የኢንዱስትሪ ፖሊሲው ግልጽ በሆነ መልኩ ተዘጋጅቶ ይሄ ፖሊሲ የሚፈጸምባቸው የተለያዩ ስትራቴጂዎችና ማኑዋሎች እውን መሆናቸውን የሚያሳይ ኢንዱስትሪ ነው የዛሬው ኢንዱስትሪ። ኢንዱስትሪዎቻችን የውጭ ምርትን የመተካት ብቻ ተልዕኮ ሳይሆን እንዲሁም የኤክስፖርትን ማክሲማይዝ የማድረግ ብቻ ሳይሆን ኢንዱስትሪዎቻችን ኢኮኖሚን በእኩልነት የሚጠቀሙ ዜጎችን እየፈጠሩ የግል ባለሀብቱ ወደ መሪ ኢንዱስትሪያሊስት እንዲመጣ የማድረግ ነው። የሐዋሳ ከተማ ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አጋና ኔቶ በበኩላቸው ሐዋሳ ለታታሪ ዜጎች ሁሌም እጆቿን ዘርግታ የምትቀበል ከተማ መሆኗን ገልጸው በከተማው የሚገኙ ኢንዱስትሪዎች ለሀገር ኢኮኖሚ እድገት ትልቅ ፋይዳ እያበረከቱ መሆኑን አስረድተዋል። ውቧ ከተማችን ሐዋሳ ዛሬም እንደተለመደው በጽሁፍ ድንቅ ተፈጥሯዊ ውበቷ በነዋሪዎቿ ልባዊ እንግዳ ተቀባይነት በፍቅር ደምቃ ትታያለች። ሐዋሳ ሁልጊዜም ቢሆን ለሚሰሩ እጆች ለአዳዲስ እቅዶችና ለታታሪ ዜጎች እጆቿን ዘርግታ የምትቀበል የእድገትና የብልጽግና ተምሳሌት የሆነች የሁላችንም የስኬት አምባ ናት ከተማችን። በአሁኑ ወቅት በከተማችን ከ1400 በላይ አነስተኛ፣ መካከለኛና ከፍተኛ ኢንዱስትሪዎች ይገኛሉ። እነዚህ ማኑፋክቸሪንግ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የወጪ ንግድ ኤክስፖርት ምርቶችን በመጨመር እጅግ የሚፈለገውን የውጭ ምንዛሬ በማስገኘት ለክልላችንም ሆነ ለከተማችን የኢኮኖሚ ሽግግር ከፍተኛና የማይተካ አስተዋጽኦ እያደረጉ ይገኛሉ። የአበባ ጨርቃጨርቅ ቆዳና ስፌት ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ባለቤትና መስራች ዶክተር ወሌ አበጋዝ ተቋሙ ከ582 ሚሊዮን ብር በላይ ወጪ ተደርጎ መገንባቱንና ከ300 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥርም ገልጸዋል። ዛሬ የሚመረቀው አበባ ጨርቃጨርቅ የሆነው የስፌት ፋብሪካ በአበባ ጨርቃጨርቅና የቆዳ ፋብሪካ ይወልዳል በሚል ጽኑ እምነት ነው። በዚህ በስራ ጉዞ 582 ሚሊዮን የማቋቋሚያ ካፒታል ላይ የደረስን ሲሆን ሙሉ በሙሉ ስራ ውስጥ በሚገባበት ሰዓት ለ310 ሰራተኞች የስራ ዕድል የሚፈጥር ይሆናል። በአሁኑ ወቅት 102 ቋሚና 51 ጊዜያዊ ሰራተኞች አሉት። የሚቀጥለው ጊዜያት አጠናክረን በመስራት ኤክስፖርት ምርትን ከፍ በማድረግ በዓለም ደረጃ ተወዳዳሪ የሚያደርገንን ስራዎች አጠናክረን በመቀጠል ሌሎች ጥራታቸውን የጠበቁ ምርቶች ለማምረት የምንችልበትን ሁኔታ ከሲዳማ ብሔራዊ ክልላዊ መንግስት ኢንዱስትሪ ልማት ከሐዋሳ ከተማ የንግድ ልማት
ጋር ትብብር ሰነድ በማዘጋጀት እየሰራን እንገኛለን። ዘመናዊ ማሽነሪዎችና በሰለጠነ የሰው ኃይል የታገዘው ይህ ኢንዱስትሪ በቀጣይም ምርቶቹን በሀገር ውስጥና በውጭ ገበያ ተደራሽ ለማድረግ እንደሚሰራም ተጠቁሟል። የኢትዮጵያና አሜሪካን ታሪካዊ ግንኙነት ወደ ላቀ አጋርነት ማሸጋገር ያስቻለ ስኬታማ የዲፕሎማሲ ስራ መሰራቱን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። የኢትዮጵያን የሁለትዮሽና ባለብዙ ወገን ግንኙነት ወደ ላቀ ምዕራፍ ያሸጋገረ ስኬታማ የዲፕሎማሲ ስራ መሰራቱንም ተናግረዋል። ዝርዝር አለን። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሁለትዮሽና ባለብዙ ወገን የዲፕሎማሲ መድረክ የተከናወኑ አበይት ክንውኖችን በማስመልከት ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫውም ባለፈው ሳምንት በሁለትዮሽና በባለብዙ ወገን የዲፕሎማሲ መድረኮች ላይ የኢትዮጵያን ትብብር አጋርነትና የኢንቨስትመንት ምቹነት ያረጋገጡ ስራዎች ተሰርተዋል ብለዋል። በሁለትዮሽና ባለብዙ ወገን የግንኙነት መድረኮቹም ጠንካራና ንቁ የዲፕሎማሲ ተሳትፎ ማድረግ ያስቻሉ እንደነበሩ አስታውሰዋል። ለአብነትም በኢትዮጵያና አሜሪካ መካከል የተደረጉ የሁለትዮሽ ስምምነቶች የሀገሪቱን ከ120 ዓመታት በላይ የተሻገረ ታሪካዊና ጠንካራ ወዳጅነት ዘላቂና ተቋማዊ ማድረግ ያስቻለ መሆኑን ገልጸዋል። የሀገሪቱ የሁለትዮሽ መዋቅራዊ የምክክር መድረክና ስምምነትም ዲፕሎማሲያዊ ወዳጅነትን በማጠናከር ቀጠናዊና ዓለም አቀፋዊ ግንኙነትን ማጠናከር የሚያስችል መሆኑን ተናግረዋል። በሁለትዮሽ ስምምነቱም የሀገሪቱን ንግድና ኢንቨስትመንት የጸጥታና መከላከያ ትብብር ወደ ላቀ ምዕራፍ በማሸጋገር የጋራ የኢኮኖሚ ብልጽግናን ማረጋገጥ ላይ ያተኮረ እንደነበረ አንስተዋል። በኢትዮጵያና አሜሪካ መንግስታት ከፍተኛ የስራ ኃላፊዎች የተደረገው የዲፕሎማሲ ምክክር ታሪካዊ ወዳጅነትን ወደ ላቀ አጋርነት ለማሸጋገር ትልቅ ትርጉም የሚሰጠው መሆኑንም አብራርተዋል። በሁለትዮሽ መድረኮቹም የኢትዮጵያ የኢኮኖሚ እድገትና ብልጽግና ሞዴል እንዲሁም በአፍሪካ ቀንድ ጂኦፖለቲካዊ ሁኔታ ላይ ገለጻ መደረጉንም አስረድተዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኢትዮጵያ ያደረጉት ይፋዊ ጉብኝትም የሀገሪቱን ታሪካዊ ወዳጅነት ይበልጥ የሚያጎለብት የትብብር ስምምነቶች የተፈረመበት መሆኑን ገልጸዋል። የተባበሩት መንግስታት ድርጅት 80ኛ ዓመትን በማስመልከትም የኢትዮጵያን መስራችነት፣ የሰላም ማስከበር ስኬታማ ተልዕኮና የጋራ ታሪክ የሚያሳይ ልዩ የቴምብር ስብስብ ማሳተሟን ጠቅሰዋል። ይህም ኢትዮጵያ ለባለ ብዙ ወገን የዲፕሎማሲ ትብብር ያላትን ቁርጠኝነትና ታሪካዊ ትስስር የዘከረ መሆኑን ተናግረዋል። በህንድ በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባም ኢትዮጵያ ሁሉንም ሀገራት በፍትሃዊነት የሚያገለግል ስርዓት ሊዘረጋ እንደሚገባ ያላትን አቋም ማንጸባረቋንም አስረድተዋል። ከብሪክስ ስብሰባ በተጨማሪ ከአባል ሀገራቱ ጋር የሁለትዮሽ ግንኙነት ማጠናከር የሚያስችሉ ፍሬያማ ውይይቶች መካሄዳቸውንም ተናግረዋል። በዜጋ ተኮር ዲፕሎማሲም በደቡብ አፍሪካና ሳውዲ አረቢያ ያሉ ዜጎችን ደህንነት ማስጠበቅ የሚያስችሉ ውይይቶችን መካሄዳቸውን አንስተዋል። የኢትዮጵያን ፍትሃዊ፣ ህጋዊ፣ መልክዓ ምድራዊና ታሪካዊ የባህር በር ባለቤትነት ጥያቄ ለማስገንዘብ የሚደረጉ ዲፕሎማሲያዊ ጥረቶችም ተጠናክረው እንደሚቀጥሉ አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሀገራችን የተጀመረውን ብልጽግና የማረጋገጥ ስራ የብልጽግና ፓርቲ አባላት በምርጫ ተሳትፎ እንዲያስቀጥሉ ተጠየቀ። የብልጽግና ፓርቲ በደቡባዊ ሲዳማ ዞን ዳራና ዳራ ወቲልቾ ወረዳዎች የይምረጡኝ ቅስቀሳ አካሂዷል። ዝርዝሩ በይሳቅ ፍቅሩ ይቀርባል። የብልጽግና ፓርቲ በደቡባዊ ሲዳማ ዞን ዳራ ወረዳ ቀባዶና በዳራ ወቲልቾ ወረዳ ተፈርኬላ ከተሞች ከሁሉም ቀበሌዎቻቸው የተውጣጡ የብልጽግና ፓርቲ አባላት በተገኙበት የይምረጡኝ ቅስቀሳ አካሂደዋል። በቅስቀሳው ወቅት የሲዳማ ክልል መሬት አስተዳደርና ኢንቨስትመንት ቢሮ ኃላፊና ለክልል ምክር ቤት እጩ የሆኑት አቶ ፍቅሬ ኢየሱስ አሸናፊ እንደተናገሩት ለሀገራችን አንድነት በእኩልነትና በአቃፊነት ሲመራ የቆየ ፓርቲ እንደሆነ ተናግረው የምግብ ሉዓላዊነትንም ጨምሮ ሁለንተናዊ ብልጽግና በማረጋገጥ ረገድ ፓርቲው በሰፊው እየሰራ ነውም ብለዋል። ማተ ተጅሬኛ በሚል ፕሮግራም
ብዙ ስራዎች የተሰሩበት እያንዳንዱ ቤተሰብ ኢኮኖሚ ማልማት የቻለበት እንደሆነ ይህንን ያው ህዝቡም እያነሳ ነው። ደግሞ በቀጣይነት ደግሞ የሉዓላዊነት ስራዎች የምግብ ሉዓላዊነት፣ የሰላምና የደህንነት ሉዓላዊነት፣ የመረጃ ሉዓላዊነት፣ የውጭ ፖሊሲ ሉዓላዊነታችን በማጠናከር በምግብ ስርዓታችን ሁሉም ራሱን የቻለ የምግብ ሉዓላዊነቱን እንዲያገኝ እየተሰራ ያለበት ነው። ይህንን ለማስቀጠል ዜጎች በምርጫ ብቻ እንዲሳተፉ የተናገሩት ኃላፊው የፓርቲው አባላትም ማኒፌስቶውንና የምርጫ ምልክቱን ለይተው በማወቅ ለምርጫ ቀን እንዲዘጋጁ ጠይቀዋል። እዚህ አካባቢ ያለውን የመጠቀም አቅም በተለይም ቡና፣ ፍራፍሬና ሌሎችንም ወደ ማዕከላዊ ገበያ በማድረስ ሰፊ ኢኮኖሚ ማምጣት የሚቻልበት አካባቢ በመሆኑ የአካባቢው የብልጽግና ደጋፊዎች ይህንን አብሯቸው የሚሰራውን ስርዓት በመፈለግ የስንዴ ነዶ የብልጽግናን ምልክት በማንገብ ነው ዛሬ በዚህ ቦታ ላይ የተገኙት። የደቡባዊ ሲዳማ ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ በሪሁን በራሳ በበኩላቸው ሀገራችን ከመበተን ስጋት አልፋ ለሌሎች ምሳሌ እንድትሆን የተደረገው በፓርቲው መሪነት ነው ብለው ዛሬ በተያዘው የባህር ጉዳይም ይሁን የወልና የቤተሰብ ብልጽግና የማረጋገጥ ስራ ተጠናክረው ይቀጥላልም ብለዋል። የወሰዱትን ካርድ ያስቀመጡበት እንዲያውቁ ከወዲሁ እንዲዘጋጁ፣ ሁለተኛ ምልክቱን ለይቶ እንዲያውቁ የማድረግ ስራ ባንድ ላይ እየሰራን ነው ያለነው። ህዝቡም ሲገልጽ ነበረው የያዙት ባነርም የሚገልጸው የሴቶች ወጣቶች፣ ሌሎች የሚያዙት የመንግስት ሰራተኞች፣ ሴክተር መስሪያ ቤት ሰራተኞች ባነር ይዞ ነው የመጡት። እዚህ ይዞ የመጡት ባነርም የሚገልጸው በዚህ በማንፈስቶ የድጋፍ ሁኔታቸው እንደሚመርጡና ፓርቲውንም እንደሚያስቀጥሉ፣ ፓርቲውን ካስቀጥሉ ልማትን እንደሚያስቀጥሉ ጭምር የሚገልጽ ነገር ነው ዛሬ ያለውና የተላለፈው መልእክት ይሄ ነው። የዳራ ወረዳ ዋና አስተዳዳሪ አቶ ወሰንዳ አንጋሞና የዳራ ቲልቾ ወረዳ ዋና አስተዳዳሪ አቶ ሙሉነኪያ በበኩላቸው ግንቦት 24 ለሚደረገው ምርጫ የብልጽግና ፓርቲ አባላት በነቂስ ወጥተው እንዲመርጡና እንዲሁም ሁለንተናዊ ለውጥ ለማስመዝገብ የተጀመረውን ስራ በምርጫ ተሳትፎ እንዲያስቀጥሉ ለመቀስቀስ የተዘጋጀ የምረጡኝ ቅስቀሳ ነውም ብለዋል። አባላቱ በሙሉ እንዲደግፉ በማድረግ ያው በቁርኝት ሁሉም ሰዎች ተቆራኝተው የብልጽግናን ስራ በአግባቡ እንዲሰሩ ሁሉም ምልክቱን እንዲያውቁ በፓርቲያችን የተሰሩ ተግባራትን በአሁኑ ሰዓት ደግሞ በሰባተኛ ዙር ሁሉም የተሰሩ ልማቶችን በከተማም ሆነ በገጠር የተሰሩ ፕሮጀክቶችን በማህበራዊ በኢኮኖሚያዊ እንዲሁም በፖለቲካ ረገድ የተሰሩ ተግባራትን ሁሉም እየገለጹ በምርጫው ዕለት በአጠቃላይ መተው ብልጽግና ፓርቲን እንዲመርጡ ቅስቀሳ እያደረግን ነው። በተፈርኬላ ከተማ ላይ እንዳያችሁት ህዝቡ በነቂስ ወጥቷል። ይህም የወጣው ህዝብ ግንቦት 24 ቀን የሚደረገውን ምርጫ ፓርቲያችን ለመምረጥ ተዘጋጅቷል። የምርጫ ምልክታችን የስንዴ ነዶ ነው። ይህንን ሁሉም በአደረጃጀታቸው አውቋል። ስለዚህ ያወቀውን ይህንን ምልክት በዕለቱ ከጠዋቱ ከማለዳ 12 ሰዓት ላይ ወጥቶ ፓርቲውን ለመምረጥ መዘጋጀታቸውን ያው በዚህ በሰላማዊ ሰልፍ ድጋፋቸውን ገልጸዋል። በቅስቀሳው ላይ የተገኙት የፓርቲው አባላትም በወሰዱት የምርጫ ካርድ ነገያቸውን ለመወሰን መዘጋጀታቸውን ተናግረዋል። በብልጽግና ፓርቲ አመራርነት የተሰሩ የልማት ስራዎችን ለማስቀጠል ህብረተሰቡ ሰባተኛው ሀገራዊ ምርጫ ላይ ንቁ ተሳትፎ ማድረግ እንደሚጠበቅባቸው ተገለጸ። ይህ የተገለጸው ሰሜናዊ ሲዳማ ዞን መልጋ ወረዳ ባለፉት የለውጥ ዓመታት የተሰሩ የልማት ስራዎችን ለመደገፍና ለሰባተኛው ሀገራዊ ምርጫ የብልጽግና ፓርቲ አባላት የይምረጡን ቅስቀሳ መርሃ ግብር በተካሄደበት ወቅት ነው። ዮሐንስ ዳንኤል ያዘጋጀው ዘገባ እንደሚከተለው ይቀርባል። በመርሃ ግብሩ ላይ የተገኙት የሲዳማ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ጎሳዬ ጎዳና ብልጽግና ፓርቲ ሀገርን ከመበታተን ያዳነ ለሀገር እድገት የቆመ ፓርቲ መሆኑን ገልጸው ይህንን ለውጥ ለማስቀጠል አባላቱ ለጠቅላላ ሀገራዊ ምርጫው በንቃት እንዲሳተፉ ጥሪያቸውን አቅርበዋል። የብልጽግና ፓርቲ ይቺን ሀገር ከመበተን ያዳነ ፓርቲ ነው። ከመፍረስ ያዳነ ፓርቲ ነው። እንደሚታወቀው የተለያየ ሀሳብ ያላቸው የተለያየ የፖለቲካ ፖሊሲ የሚያራምዱ ተገፍተው አንዳንዶቹ ታስረው አንዳንዶቹ ደግሞ ከሀገር ተሰደው እንደቆዩ ይታወቃል። ይህ ፓርቲ ከተመሰረተ በኋላ የተሰደዱትን ወደ ሀገር ውስጥ በማስገባት
የታሰሩትን በመፍታት የፖለቲካ ስነ ምህዳር እንዲሰፋ ሰፊ ስራዎችን እየሰራ ነው የቆየው። ስለዚህ የብልጽግና ፓርቲ የአቃፊነት ምልክት ከዚህ በፊት የነበረው አንዱ የዳር ተመልካች ሆኖ የነበረበትን ሁሉም በአገሩ ጉዳይ ላይ እንዲወያይ እንዲነጋገር የበኩሉን አስተዋጽኦ እንዲያደርግ ሁሉም ወደ መሃል እንዲመጣ ያደረገ ፓርቲ ነው። እንደሚታወቀው ኢትዮጵያ ከዚህ በፊት በልመና በችግር የምትታወቅ አገር ናት። ስንዴ ሲሰፈርላት የኖረች አገር ናት። ብልጽግና በአሁኑ ጊዜ በሰባተኛ ምርጫ የምርጫ ምልክቱ የስንዴ ነዶ አድርጎ ነው ያቀረበው። የስንዴ ነዶ የአቃፊነት የተለያዩ ብሔር ብሔረሰቦች ህዝቦች በኢትዮጵያ ውስጥ የሚኖሩ በአንድነት መኖር ይችላሉ፣ በአንድነት በልማቱ ይሳተፋሉ፣ ተጠቃሚም ይሆናሉ በሚል የአቃፊነት ምልክት ነው። የእንችላለን ምልክት ነው የስንዴ ነዶ። ከዚህ በፊት ከልመና የመውጣት የመበልጸግ ምልክት ነው። ስለዚህ ሁላችንም ምርጫችን ብልጽግና ነው። ምርጫችን ምንድነው? ብልጽግና ነው። የሰሜናዊ ሲዳማ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አበበ ይታደጉ በበኩላቸው የሲዳማ ህዝብ ራስን በራስ የማስተዳደር ጥያቄ የተመለሰው በብልጽግና ፓርቲ አመራር ሰጪነት በመሆኑ እንዲሁም የተሰሩ የልማት ስራዎችን ከግንዛቤ ውስጥ በማስገባት ለጠቅላላ ምርጫው የበኩላቸውን እንዲወጡ አሳስበዋል። የብልጽግና ፓርቲ የምርጫ ምልክቱ ደግሞ የስንዴ ነዳው ነው። ይህንን ሳልረሳ በተቆራኘው በቁርኝቱ 1-3 የሆነው በምርጫ ዕለት ሁሉም ወጥቶ ድምጻቸውን ለመስጠት መዘጋጀታቸውን ዛሬ የታዘብኩትና ሁሉም ቦታ ደግሞ ዛሬ እኛ እንደ ሰሜናዊ ሲዳማ ዞን 10 መዋቅር ነው ያለ ብልጽግና ተመርጧል ብሎ ነው ህዝቡ ድምዳሜ ላይ የደረሰውና እጅግ በጣም ደስ የሚል ሁኔታ ነው የታዘብኩት። የመልጋ ወረዳ ዋና አስተዳዳሪ አቶ ዳንጊሶ ስቄል ባለፉት ዓመታት በወረዳው ህብረተሰቡን ተጠቃሚ የሚያደርጉ የልማት ስራዎች መሰራታቸውን ተናግረዋል። ከዚህ በፊት የሲዳማ የቆዩ የፖለቲካ ጥያቄ የመለሰ ፓርቲ ነው። ወደ ኢኮኖሚና ወደ ማህበራዊ ስራዎችም ብዙ ስራ ተሰርቷል። ወደ ወረዳችን ስመጣ የልማት ስራዎች ብዙ ስራዎች ተሰርቷል። የልማት ስራዎች አንጻር ቢመለከት በመንገድ ዙሪያም ብዙ ስራ ተሰርቷል። በማንቾ ከተማ 1.5 ኪሎ ሜትር የኮብልስቶን ንጣፍ ስራ እየተሰራ ነው። ከመንገድ ስራም አንጻር በገጠርም በከተማም ጥሩ ስራ የተሰራ ነው። ይህንን አይቶ በግንቦት 24 ላይ የሚደረገው ምርጫ የብልጽግና ፓርቲን ለመምረጥ ህዝቡ ወጥቶ ዛሬ ድጋፍ ሰልፍ ነው የተደረገው። የመርሃ ግብሩ ተሳታፊዎችም ለሰባተኛው ጠቅላላ ምርጫ የመምረጥ መብታቸውን ለመጠቀም መዘጋጀታቸውን ገልጸዋል። የህዝቡን የልማት ጥያቄ የሚመልስና ሀገርን የሚያሻግር ፖሊሲ ላለው የፖለቲካ ፓርቲ ድምጻቸውን ለመስጠት መዘጋጀታቸውን ነዋሪነታቸው በሲዳማ ክልል በተለያዩ ወረዳዎች የሆኑ ዜጎች ገለጹ። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም ለሰባተኛው ጠቅላላ ምርጫ ድምጽ ለመስጠት ቀነ ቀጠሮም ይዘዋል። ኪሩቤል ፈለቀ ዝርዝር አለው። በኢትዮጵያ ዴሞክራሲያዊ ስርዓትን ለመገንባትና የህዝብን ውክልና ለማረጋገጥ ትልቅ ትኩረት የተሰጠው ሰባተኛ ሀገራዊ ምርጫ ዘንድሮ ይካሄዳል። የዘንድሮ ምርጫ የአገሪቱን የፖለቲካ ምህዳር ለማስፋትና የዜጎችን የውሳኔ ሰጭነት ሚና ለማሳደግ ከተደረጉ ዘርፈ ብዙ ዝግጅቶች እየተከናወነ በመሆኑ ትኩረት ተሰጥቶታል። የኢትዮጵያ ምርጫ ቦርድ ይፋ ባደረገው መረጃ መሰረትም ለሰባተኛው ጠቅላላ ምርጫ ከ50 ሚሊዮን በላይ ዜጎች የምርጫ ካርድ የወሰዱ ሲሆን ዜጎቹም በካርዳቸው ይሆነኛል ያሉትን የፖለቲካ ፓርቲ ለመምረጥ የድምጽ መስጫውን ቀን እየተጠባበቁ ናቸው። በሲዳማ ክልል የቡራና የበንሳ ወረዳ ነዋሪዎች እንዳሉት በወሰዱት ካርድ ሀገር የሚያሻግር የፖሊሲ አማራጭ ያለውን ፓርቲ ለመምረጥ የድምጽ መስጫውን ቀን እየተጠባበቁ ነው። አስተያየታቸውን ከሰጡት የቡራ ወረዳ ነዋሪዎች መካከል አቶ አለማዩ አርጋታና አቶ አዱኛ ማቼጅ እንደገለጹት በጠቅላላ ምርጫው ድምጽ በመስጠት ዴሞክራሲያዊ መብታቸውን ለመጠቀም የምርጫ ካርድ በወቅቱ የወሰዱ ሲሆን በድምጽ መስጫው ዕለትም የተሻለ የፖሊሲ አማራጭ ያለውን የፖለቲካ ፓርቲ ለመምረጥ የፓርቲዎችን የቅስቀሳና የክርክር ሂደት እየተከታተሉ መሆናቸውንም ገልጸዋል። የበንሳ ከተማ ነዋሪ ወጣት የሆነችው ዘላለም ዘነበ የወጣቶችን ኢኮኖሚያዊ፣ ማህበራዊና
ፖለቲካዊ ተሳትፎ ለሚያረጋግጥ ፓርቲ ድምጿን ለመስጠት ተዘጋጅታለች። ወጣቶች ለሀገር ሰላምና ዴሞክራሲ ግንባታ ያላቸውን ሚና በተግባር መወጣት እንዳለባቸው ገልጻ በምርጫ ቀን ዴሞክራሲያዊ መብቷን ከመጠቀም ባለፈ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ የበኩሏን ለመወጣት መዘጋጀቷን ተናግራለች። ለወጣቶች ተሳትፎና ተጠቃሚነት ይበልጥ ተግቶ የሚሰራ ፓርቲን ለመምረጥም ፓርቲዎች በተለያዩ መንገዶች የሚያደርጉትን ቅስቀሳ በትኩረት እየተከታተለች መሆኑንም ጠቁማለች። ምርጫው ከሂደቱ ጀምሮ ሰላማዊ፣ ፍትሃዊና ዴሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን ለመወጣት እየተንቀሳቀሱ መሆኑን ያነሱት ደግሞ የበንሳ ወረዳ ነዋሪ አቶ ታደሰ ጎኖሶ ናቸው። ለሀገር ቀጣይነት ያለው እድገትና ለዜጎች ተጠቃሚነት ዴሞክራሲያዊ ምርጫ ወሳኝ መሆኑን ያነሱት አቶ ታደሰ በዚህ ረገድም ተከታታይ ትምህርትና ግንዛቤ ማግኘታቸውን ተናግረዋል። ይህ 7ኛው ሀገራዊ ምርጫ የኢትዮጵያን የፖለቲካ መረጋጋት የሚያጠናክርና የሕዝብን አመኔታ ያተረፈ መንግስት ለመመስረት የሚያስችል ታሪካዊ እርምጃ እንደሆነ የፖለቲካ ተንታኞች እንደሚገልጹም ይታመናል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሐዋሳ ከተማ አስተዳደር ቀደም ሲል ምንም አይነት ገቢ ያልነበራቸውና ስራ አጥ የነበሩ በርካታ ወጣቶች በተመቻቸላቸው የስራ ዕድል አማካኝነት ራሳቸውን በኢኮኖሚ ማሳደግ መቻላቸውን ገለጹ። የከተማ አስተዳደሩም የወጣቶችን የስራ አጥነት ችግር ለመቅረፍ የሚደረገው ጥረት ተጠናክሮ እንደሚቀጥል አስታውቋል። ክብረ በዓል መላኩ የሀገራችንን የኢኮኖሚ እድገት ለማፋጠንና የወጣቶችን የስራ አጥነት ቁጥር ለመቀነስ ዘላቂ የስራ ዕድል ፈጠራ ላይ በትኩረት መስራት ወሳኝ መሆኑ ይታመናል። በሐዋሳ ከተማ ያነጋገርናቸው በተለያዩ የሙያ ዘርፎች የስራ ዕድል የተመቻቸላቸው ወጣቶች አሁን ላይ ውጤታማ መሆን መቻላቸውንና ህይወታቸውን እየቀየሩ እንደሚገኙም ተናግረዋል። አራታችንም አንድ ላይ ብር አዋጥተን አንድ ላም ገዛን። አንድ ላይ እየሰራን ሁለት አረገን። ሁለት ላይ ነው እነሱ ጨምረን ይሄ ሁሉ 13 ላም አረገን። ጠቃሚ ሆነን ከኛ ከስር 7 ሰራተኛ አለን። እኛ አራታችንም ደሞዝ አለን። አንድ ላም ሽጠን ባጃጅ ገዝተናል። በሱ ባጃጅ አንድ ሹፌር ቀጥረን ወተት የነሱ ምን ነው በሱ ነው እንትን ምን አረገው ጥሩ ደረጃ ደርሰን አራታችን ደሞዝ አለን። የሌሎች አሁን እዚህ ያለው አንዱ 6000 5000 4000 ደሞዝ እየሰጠን እኛም ደሞዝ እየወሰደን አራታችንም ልጆች አለን። ልጆቻችንም ከዚህ ወተት እየወሰደን በፊት በጣም ተቸግረን ነበር። ማለት ስራትን በጣም ብዙ ችግር ውስጥ ነበረን። ነገር ግን ኮሊደር ከመጣ በኋላ በጣም ጥሩ እድል አግኝተናል። በማህበሩ ደግሞ በጣም ብዙ ነገር አሁን በቅርብ ጊዜ አይተናል። ለውጥም በራሳችንም ተጠቃሚ ሆነናል። ስራ አጥ ነበርኩ። ስራ በመፈለግ ላይ ያለው ነበርና አጋጣሚ ሆኖ እዛ ላይ 4 ሆነን ይሄን የዶሮ እርባታ ላይ ስራ ገባን ማለት ነው። ተርፋማ ነን። በቀን የሚለውን ነገር ሳቤል እንትን ለማለት ዶሮ የሚጥለው ኦልሞስት ከ80% ይጥላሉ። አሁናዊ ባለው እንትን በጣም አሪፍ ነው። መንግስት ላደረገላቸው ሁለገብ ድጋፍ ያመሰገኑት ወጣቶቹ የሙያ ስልጠና፣ የብድር አቅርቦት፣ የመስሪያ ቦታዎች እንደተመቻቸላቸውም ገልጸዋል። መንግስት ለኛ ጥሩ ነገር ነው። እውነት ከዚህ በፊትና አሁን ያለውን በጣም ልዩነት አለ። በገባንበት ቦታ ተሰሚነት እናገኛለን። በጣም እኛን እያገዙ ነው። ኢንተርፕራይዞቹ አሁን መተው እየጠየቁ ነው። በዚህ በሐዋሳ በሐይቅ ዳር ክፍለ ከተማ በጣም ነው እናመሰግነው። በዛይ ከመንግስት በጣም ብዙ ጥቅሞችን አግኝተናል። አሁን በዋናነት ይሄን የሚያክል ሼድ መንግስት አሰርቶልን ለወጣቱ አምኖበት ይቀየራል ይለወጣል ብሎ ይሄን የሚያክል ሰጥቶናል። ይሄን ቦታ ኦልሞስት 100 ካሬ ነው። ሼድ ከሰጠን በኋላ ብድር አመቻቸን። ብድር ወስደን እየሰራን ይሄው ቦታ እንኳን አንሶን አሁን ወደዛም ላሞች አለን አስገብተናል። ከሰጠን በኋላ አሁን ጥሩ ስራ እየሰራን ነው። እነሱም አይዛችሁ በርቱ ስሩ እያለን አሁን ጥሩ ደረጃ ደርሰናል። ወጣቶቹ አክለውም ሌሎች ስራ ፈላጊ ወጣቶች መንግስት የሚያመቻቻቸውን እድሎች በአግባቡ በመጠቀም ስራ ሳይመርጡ በመስራት ህይወታቸውን እንዲቀይሩ መክረዋል። በሐዋሳ ከተማ የስራ አጥነት ችግር በዘላቂነት ለመቅረፍ በትኩረት እየተሰራ መሆኑን የተናገሩት የሐዋሳ ከተማ ስራ አሰሪና ሰራተኛ ልማት መምሪያ ኃላፊ አቶ ሽታ ኤቢሶ በከተማዋ በበጀት ዓመቱ በ10 ወራት ውስጥ ከ16000 በላይ ወጣቶች የስራ እድል እንደተመቻቸላቸው አብራርተዋል። እንደ ሐዋሳ ከተማ እንግዲህ የኢኮኖሚ ማዕከል ነው እንደምናውቀው አዲስ አበባ ቅርብ ያለ ከተማ ከመሆኑ ጋር ተያይዞ ስለዚህ በከተማ ውስጥ ያሉትን እንቅስቃሴዎችን በአግባቡ ያሉ እድሎችን በአግባቡ እንዲጠቀሙና ስራን ሳይንቁ ወጣቶች ከተለያዩ ተቋማቶች ተመርቆ የሚመጡ ወጣቶች ስራን ሳይንቁ ወደዚህ ስራ ማዕቀፍ ገብቶ
ተጠቃሚ እንደሆኑ የማድረግ ስራ በግንዛቤ ደረጃ የመስራት ስራ ነው የተሰራ። በአመቱ ወደ 20 ሺህ ወጣቶችን በስራ አጥ ወጣቶች ይኖራል ተብሎ ታቅዶ ወደ 23 ሺህ አካባቢ የሚጠጉ ወጣቶች በስራ አጥነት የተመዘገቡት ናቸው ያሉት። ከነዚህ ከተለዩት ውስጥ ስልጠና አሰልጥነን የክህሎት ስልጠና ከሰጠናቸው በኋላ ወደ በአደረጃጀትም ሊሆን ይችላል በተለያዩ ቅጥሮች ስራ እድል እንፈጥራለን ብለን እንደ ከተማ አስተዳደር ተያዘው 18392 የሚሆኑ ወጣቶችን ነው እንደ ቅጥ ተያዘው። ስለዚህ እስከ 10ኛው ወር ድረስ ያለውን አፈጻጸም ስንመለከት 16709 የሚሆኑ ወጣቶች በአደረጃጀትም በተለያዩ ቅጥሮች በመንግስታዊና መንግስታዊ ባልሆኑ ድርጅቶች ውስጥ ገብተው ዛሬ ላይ ተጠቃሚ ሆነው ያሉበት አግባብ ነው ያለው ማለት ነው። በከተማው በርካታ የስራ አማራጮች እንዳሉ የተናገሩት ኃላፊው ሁሉም በመተባበር በጋራ ከሰራ ስራ አጥነትን መቀነስ ይቻላል ብለዋል። እንደ ሀዋሳ ከተማም ይሁን እንደ ሲዳማ ክልል አንዱ ከ2-3 ዓመት ወዲህ በተለይ በሌማት ትሩፋት ላይ ወጣቶች ገብተው ተጠቃሚ እንደሆኑ ከፍተኛ የገቢ አማራጭም ያለው ከመሆኑ ጋር ተያይዞ ፍላጎትም ያለው ከመሆኑ ጋር በተለይ በዶሮ እርባታ ላይ በከብት እርባታ ላይ ወጣቶች በአግባቡ ያላቸውን የሰው ሀብት እንዲሁ ደግሞ የፋይናንስ አቅማቸውን ያንን ደምሮ መጠቀም ከቻሉ ተደራጅቶ የሚሰሩ ከሆነ በአጭር ጊዜ ውስጥ ሀብት ማፍራት የሚችሉበትን አቅምም እድልም እንዳለ ቅድም እንዳልኩት በግንዛቤ ማስጨበጫ ምዕራፍ ውስጥ የተሰራበትን አግባብ ያለው። ከዚህ አንጻር በርካታ ወጣቶች በዚህ በግብርና ስራ ላይ በከብት እርባታና በዶሮ እርባታ ተደራጅተው የገቡ በርካታ ወጣቶች አሉ። ከዛ አለፍ ሲል ደግሞ እንደ ሀዋሳ ከተማ በተጨባጭ በዚህ አመት ላይ ትልቅ እድል ነው ብለን እኛም እንደ መምሪያ የወሰደው ነው ምንድነው በሀዋሳ ከተማ ላይ የተጀመረው የኮሪደር ስራ በርካታ ወጣቶች በተለይ ከዩኒቨርሲቲ ተመርቀው የወጡ ወጣቶች በቴክኒክና ሙያ ላይ ስልጠና እንዲወስዱ ተደርጎ እነዚህ ወጣቶች ደግሞ በሳር ንጣፍ ላይና ጠቅላይ በኮንስትራክሽን ዘርፍ ላይም በተመሳሳይ መልኩ በቀለም ቅቢ በተለያዩ አጥር ስራዎች ላይ እንዲሳተፉ በማድረግ ወጣቱ ተጠቃሚ እንዲሆኑ ተደርጓል ማለት ነው። በመጨረሻም ከውጭ አሜሪካ ከ30 ዓመት በፊት በተከሰከሱ 2 አውሮፕላኖች ጋር በተያያዘ የኩባውን የቀድሞ መሪ በግድያ ወንጀል ከሰሰች። የ94 ዓመቱ የቀድሞ የኩባው መሪ ራውል ካስትሮ በ4 ሰዎች ሞትና በሌሎች የወንጀል ክሶች ተጠርጥረዋል። ዘዳግም መኮንን ዝርዝሩን አዘጋጅቶታል፣ እንደሚከተለው ያቀርበዋል። በ1996 በኩባና በፍሎሪዳ መካከል 2 አውሮፕላኖች ተመተው በመውደቃቸው ምክንያት የአሜሪካ ዜጎችን የመግደል ሴራን ማድረግ ጨምሮ በበርካታ ወንጀሎች አሜሪካ የቀድሞውን የኩባ መሪ ራውል ካስትሮን ወንጀለኛ ነው ስትል ከሰሰች። ረቡዕ ይፋ የተደረገው ክስ ካስትሮንና ሌሎች 5 ግለሰቦችን ብራዘርስ ቱ ዘ ሪስክ በተባለው የኩባ አሜሪካውያን ቡድን የተያዙ አውሮፕላኖች በመመታታቸው 4 ሰዎች መሞታቸውን ገልጾ ከነዚህ መካከል 3ቱ አሜሪካውያን መሆናቸውንም በክሱ ላይ አብራርተዋል። አሁን 94 የሆናቸው ካስትሮ በወቅቱ የኩባ ጦር ኃይሎች ኃላፊ ሲሆን ከአደጋው በኋላ ከዓለም አቀፍ ማህበረሰብ ከፍተኛ ውግዘት ገጥሟቸው እንደነበር ተገልጾ አሜሪካ በኩባ ያለውን ኮሙኒስታዊ አገዛዝ ለማስገደድ ጫናን እያጠናከረች ባለችበት ሁኔታ የአሁኑ የኩባ ፕሬዝዳንት ሚጌል ዲያዝ ካኔል ክሱን ህጋዊ መሰረት የሌለው የፖለቲካ ሴራ ሲሉ አጣጥለውታል። በማያሚ የሚገኘው ፍሪደም ታወር ላይ ሲናገሩ የአሜሪካ ጊዜያዊ ጠቅላይ አቃቤ ህግ ቶድ ብላንች ካስትሮ በአውሮፕላን ጥፋትና በ4 የግድያ ክሶች እንደሚከሰሱ አስታውቀዋል። እነዚህ ክሶች የቀረቡት በአርማዶ አልሃንድሬ ጁኒየር፣ ካርሎስ አልበርቶ ኮስታ፣ ማሪዮ ማኑኤል ዴላ ፔፔኛ እና ፓርሎ ሞላሬስ ሞት ላይ እንደሆነ ተዘግቧል። አሜሪካም ሆነ ፕሬዝዳንት ትራምፕ ዜጎቻችንን አንረሳም ወደፊትም አንረሳቸውም ሲሉ ቶድ ብላንች ተናግረዋል። ክሱ በአሜሪካ ፍርድ ቤት የሚታይ ሲሆን ከተመሰረቱት ክሶች አንዳንዶቹ እስከ እድሜ ልክ እስር ወይም የሞት ቅጣት ሊያስከትል ይችላል። አዲሱ ክስ በኩባ የአንድ ፓርቲ ስርዓት ላይ ጉልህ የፖለቲካና የኢኮኖሚ ማሻሻያዎች እንዲደረጉ አሜሪካ በበረታ ጫና እየጠየቀች ባለችበት ወቅት የኩባ ኮሙኒስት አመራር ቁልፍ ሰው በነበሩት ካስትሮ ላይ ተመስርቷል። በአሜሪካን ዩኒቨርሲቲ የላቲን አሜሪካ ፖለቲካ ባለሙያ የሆኑት ዊሊያም ሊዮግራንዴ ስትራቴጂው ጫናውን ቀስ በቀስ በማሳደግ የኩባ መንግስት በድርድሩ ጠረጴዛ ላይ እጅ እስኪሰጥ ድረስ ማስገደድ ነው ብለዋል። አሜሪካ በኩባ ላይ ማዕቀብ ጥላ ያለች ሲሆን
በተለይ በነዳጅ አቅርቦት ላይ የጣለችው እገዳ በአገሪቱ የኤሌክትሪክ መቋረጥና የምግብ እጥረት እንዲባባስ አድርጓል። ቀደም ብሎ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከኩባ የነጻነት በዓል ጋር ተያይዞ ለኩባ ሕዝብ መልእክት አስተላልፈዋል። ፕሬዝዳንት ዶናልድ ትራምፕ በአሜሪካና በአዲስቷ ኩባ መካከል አዲስ መንግስት እየከፈቱ ነው ሲሉ ሩቢዮ ገልጸው GAESA በመባል የሚታወቀው በወታደራዊ ተቋም የሚተዳደር የንግድ ጥምረት በኩባ የቀጠለው ኤሌክትሪክ መቋረጥና የምግብ እጥረት ዋና ተጠያቂ መሆኑን ተናግረዋል። GAESA ከወደቦች እስከ ነዳጅ ማደያዎች ከ5 ኮከብ ሆቴሎች እስከ ሌሎች ከፍተኛ ገቢ የሚያስገኙ የኩባ ኢኮኖሚ ዘርፎችን ይቆጣጠራል። በሩቢዮ መልእክት ላይ ምላሽ የሰጡት ዲያዝ ካኔል አሜሪካ ውሸት እየነዛች ነው ሲሉ ከሰው በኩባ ህዝብ ላይ የጋራ ቅጣት እየጣለች ነውም ብለዋል። በተጨማሪም በካስትሮ ላይ የቀረበው ክስ በኩባ ላይ ወታደራዊ ጥቃት ለማድረስ ሰበብ ለመፍጠር እየተጠቀሙበት ነው ሲሉ ተቃውመው በአውሮፕላኑ መውደቅ ዙሪያ እውነታዎች እየተጣመሙ መሆኑን አስታውቀዋል። ዲያዝ ካኔል ኩባ በራሷ የባህር ክልል ውስጥ ህጋዊ ራስን መከላከል እንደፈጸመች ተናግረው ካስትሮን ወደ አሜሪካ ለማምጣት እቅድ ስለመኖሩ ከጋዜጠኞች በቀረበላቸው ጥያቄ ቶድ ብላንች ለእሳቸው የእስር ማዘዣ ተሰጥቷልም ብለዋል። አሜሪካ ካስትሮን በኃይል ለመያዝ ትሞክር እንደሆነ ግን በግልጽ አልገለጹም። ሆኖም በራሱ ፍቃድ ወይም በሌላ መንገድ እዚህ ይቀርባል ብለን እንጠብቃለን ሲሉ ተናግረዋል። ባለሙያው ሌዮ ግራንዴ በበኩላቸው ኩባውያን በድርድሩ ላይ ካልተሸነፉ አሜሪካ የቀድሞውን መሪ ለመያዝ ዝግጁ ናት ብለዋል። በጥር ወር አሜሪካ የቬንዙዌላውን የቀድሞ ፕሬዝዳንት ኒኮላስ ማዱሮን ለመያዝና ወደ አሜሪካ ለማምጣት ወታደራዊ ዘመቻ ማካሄዷን ተናግሯል። ይህም ከዋሽንግተን ጋር ያለውን የቬንዙዌላ ግንኙነት በእጅጉ አሻሽሎታል። ሆኖም ሌዮ ግራንዴ ካስትሮ ከ10 ዓመት በፊት ከስልጣን ስለተለዩ በኩባ ውስጥ ተመሳሳይ ውጤት እንደማይኖረው አስጠንቅቀዋል። የቀድሞ የኩባ መሪ ፊደል ካስትሮ ወንድም የሆኑት ራውል ካስትሮ 95 ዓመት ሊሞላቸው ቢቀርብም በኩባ ውስጥ የኩባ አብዮት ቀሪ መሪ ተብለው እስካሁን ተጽዕኖ ያላቸው ሰው መሆናቸው ይነገራል። ካስትሮ ከመንግስትና ከፓርቲ ኃላፊነቶች ቢርቁም ከ2008 እስከ 2018 ባለው የፕሬዝዳንትነት ዘመናቸው ከቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ጋር በመሆን የዋሽንግተን ሃቫና ግንኙነት ለአጭር ጊዜ እንዲሻሻል አድርገው ነበር። ብላንች ግን የካስትሮን ጉዳይ ከማዱሮ ጉዳይ ጋር አላነጻጽርም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በክሱ የፖለቲካ ገጽ ላይ ጥያቄ ሲቀርብላቸው ከኩባ አሜሪካውያን ጋር በጣም ጥሩ ግንኙነት አለኝ፣ በሰብአዊ መሰረት እኛ ለመርዳት እዚህ ነን ብለዋል። ምንም እንኳን ካስትሮ ለፍርድ እንዲቀርቡ ወይም ለአሜሪካ እንዲሰጡ አይጠቅምም ቢባልም የቀድሞዋ የማያሚ ፌዴራል አቃቤ ሕግ ሊንድሴ ፍሪድማን ሁሉም አማራጮች ክፍት ናቸው ብለዋል። ጉዳዩ በተለመደው ሂደት ይጓዛል ብለው የሚጠብቅ የለም። ሆኖም ክሱ ጠንካራ ማስረጃዎች ያሉት ነው ሲሉም ለቢቢሲ ተናግረዋል። በማያሚ የሚገኘው ካስትሮ ላይ ክስ የተገለጸበት ማዕከል በአሜሪካ ውስጥ የኩባ መንግስት ለዘመናት ሲቃወሙ በቆዩ የስደተኞች ድርጅቶችን የሚወክሉ ኩባ አሜሪካውያን በብዛት ተገኝተውበታል። 67 ዓመታት ያህል የቆየው ገዳይ ስርዓት ለፍርድ የሚቀርብበት ጊዜ ደርሷል ሲሉ አሴላ ፊቴሬ ተናግረው ራውል ካስትሮ 4 ሰዎችን ብቻ አልገደሉም፣ በብዙ ዓመታት ውስጥ ቁጥር የሌላቸውን ሰዎች ገድለዋልም ብለዋል። ለፍትህ መዘግየት የለም ሲሉ በመናገር ይህን እርምጃ በመውሰዷ ለትራምፕ አስተዳደር ምስጋና አቅርበዋል። የውጭ ጉዳይ ባለሙያዋ ሮክሳና ቪጂል የትራምፕ አስተዳደር ይህን ክስ በማዱሮ ጉዳይ እንዳደረገው ሁሉ በህግ ማስከበር ስም ወታደራዊ ዘመቻ ለማካሄድ እንደ ሰበብ ይጠቀምበት ይሆን የሚለው ጥያቄ እንደቀጠለ አመልክተዋል። የኩባ አገዛዝ ያለ ትግል ለአሜሪካ እጅ ይሰጣሉ ብሎ ማሰብ አይቻልም ሲሉ ቪጂል ገልጸው ከኩባ መንግስት ጋር የሚደረግ ማንኛውም ትብብር በአሜሪካ ውስጥ ባለው የኩባ ዲያስፖራ ማህበረሰብ ዘንድ በቀላሉ ተቀባይነት አያገኝም ብለዋል። ዘገባውን ያገኘነው ከቢቢሲ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።